ቀጣዩ ሰብቶፒክ 5.6 ዲሞክራሲ ኤንድ ዲሞክራታይዜሽን የሚለው። በዚህ ሰብቶፒክ ውስጥ ያሉት ሀሳቦች ቤዚክ እና ከሃይስኩል ጀምሮ ስትማሩት የነበረ ነው ማለት ይቻላል። ያው ግን ለማስታወስ ያክል እንግዲህ አንዳንድ ሀሳቦችን ዲሞክራሲ ምንድን ነው ስንል በቀላሉ ጀስት ህዝቦች አስተዳዳሪ ሲሆኑ ኦር ሞር ስፔሲፊካሊ ሩል ባይ ማጆሪቲ ማለት እንችላለን። ሁለት አይነት ዲሞክራሲ አለ፣ ዳይሬክት እና ኢንዳይሬክት ዲሞክራሲ። ኢንዳይሬክት ዲሞክራሲ ሰዎች እኛን ይወክሉናል፣ የእኛ ኢንተረስት ፍላጎት ይጠብቁልናል የሚሉትን ሲመርጡ ነው። ዳይሬክት ዲሞክራሲ ደግሞ በቀጥታ ያለምንም ሶስተኛ አካል ሲመርጡ ነው። ለምሳሌ ሪፍረንደም፣ ኢኒሼቲቭ የሚባለው ዜጎች አዲስ ህግ ወር ኮንስቲቱሽናል ለውጥ ሲጠይቁ ነው። እንዲሁም ሪኮል፣ ይሄ የመረጡት ዜጎች የተመረጡት ኦፊሻሎችን ተርማቸው ጊዜያቸው ከማለቁ በፊት የሚያስወግዱበት ፕሮሰስ ነው። ሌላው ፕሌቢስቲክስ፣ ይሄ እንደ ሪፈረንደም ሆኖ የተወሰኑ ለውጦች ያሉት። እነዚህ እንግዲህ የዳይሬክት ምሳሌዎች ናቸው ማለት ነው። ዲሞክራሲ ውጤታማ እንዲሆን ደግሞ ሁለት ፎርሞች ሊኖሩት ይገባል። ፕሮሲጀራል ዲሞክራሲ እና ሰብስታንሲቭ ዲሞክራሲ። ፕሮሲጀራል ዲሞክራሲ ግልጽና ኮንሲስተንት አካሄድን ይፈልጋል። ለምሳሌ ፍሪ ኢሌክሽን፣ ሩል ኦፍ ሎው፣ ቼክ ኤንድ ባላንስ መሰል ነገራቶች። ሰብስታንቲቭ ዲሞክራሲ ደግሞ መሰረታዊ የዜጎች መብትና ነፃነት የተጠበቀ ነው ወይ የሚለውን የሚያረጋግጥልን ነው። የዲሞክራሲ ዋና ኮር ቫሊዎች ደግሞ ላይበሪቲ፣ ጀስቲስ እና ኢኳሊቲ የሚባሉ ናቸው። ላይበሪቲ ማለት ግለሰቦች መንግስት ዝም ብሎ ባስፈለገው ባላስፈለገው ጊዜ ጣልቃ እየገባ መወስወስ የለም። ቤዚካሊ ፍሪደም ሊኖራቸው ይገባል። ይህ ሲባል ደግሞ ፐርሰናል ፍሪደም አለ፣ ፖለቲካል ፍሪደም አለ፣ እንዲሁም ኢኮኖሚካል ፍሪደም የሚያጠቃልል ነው። ጀስቲስ ስንል ፌር በሆነ መልኩ ትሪት ማድረግ ነው። ይህ ሶስት ፎርሞች አሉት፣ ዲስትሪቢዩቲቭ ጀስቲስ፣ ኮሪሌቲቭ እና ፕሮሲጀራል ጀስቲስ። ዲስትሪቢዩቲቭ ጀስቲስ የሚባለው ሪሶርሶችንና ሪስፖንሲቢሊቲዎችን ዲስትሪቢዩት ማድረግ እና ፌር በሆነ መልኩ ማሰራጨት ማከፋፈልን፣ ሪሶርሶችን ሼር ማድረግን የሚገልጽልን። ኮሪሌቲቭ ጀስቲስ ደግሞ ፌር ፐኒሽመንት ኦር ለሆነ ሮንግ አክሽን ፍትህን ኮሬክሽንን መስጠትን። ፕሮሲጀራል ጀስቲስ ደግሞ ፕሮሰሱ ላይ ራሱ ፌር መሆን አለብን። የሆነን ውሳኔ ስንወስን ኒውትራል እና ኦፕንነስ ልንሆን ይገባል። ፌር በሆነ መልኩ ውሳኔውን መወሰን አለበት የሚል። ሌላው ኢኳሊቲ ነው ብለን ኢኳሊቲ ሁሉም ሰው ተመሳሳይ ኦፖርቹኒቲ እና መብት እንዳለው የሚያረጋግጥልን ነው። ይህ ፖለቲካል እኩልነት፣ የኢኮኖሚ እኩልነት እና ማህበራዊ እኩልነትን የሚያካትት። ሌላው ሀሳብ ዲሞክራታይዜሽን የሚል ነው። ከስሙ እንደምንረዳው ዲሞክራታይዜሽን ስንል ነን ዲሞክራቲክ ኦር አውቶሪታሪያን ከሆነ ሲስተም ወደ ዲሞክራቲክ የመቀየር ፕሮሰስ ነው። ይህም ዋናና ሶስት ቤዚክ የሆኑ ኤሌመንቶች አሉት። ሪሞቫል ኦፍ አውቶሪታሪያን ሪጅን፣ የበፊቱ አምባገነን ስርዓት መወገድ እና ኢንስቴሌሽን ኦፍ ዲሞክራቲክ ሪጅም፣ ዲሞክራሲያዊ አገዛዝን ማስቀመጥ። ከዛ ደግሞ ኮንሶሊዴሽን ኦፍ ዲሞክራሲ፣ ዲሞክራሲውም ወደፊት ላስት የሚያደርግ መሆኑን እና ዘላቂ መሆኑን ማረጋገጥ ነው። ዲሞክራታይዜሽን ፕሮሰስ ላይ ዋናው ሚና የሚጫወቱ ሶስት አክተሮች አሉ። አንደኛ ፖለቲካል ፓርቲ። ያው በዘመናዊ ዓለም ውስጥ እንግዲህ እንደ ፖለቲካል ፓርቲ ትልቅ አገልግሎት ያለው በማህበረሰቡና በመንግስት መካከል ድልድይ በመሆኑም የሚያገለግል ነው። ዲሞክራሲ ፕሮሰስ ውስጥ ፖለቲካል ፓርቲ አስፈላጊ ነው። ሌላው ሚዲያ ነው። ዲሞክራታይዜሽን ፕሮሰስ ውስጥ ክሩሺያል አክተር ከሚባሉት ውስጥ ነው። ፍሪ ሚዲያ እና ጠንካራ ዲሞክራሲ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይችላል። ሚዲያ የዲሞክራሲ ፕሮሰስ ውስጥ በጣም ኢምፖርታንት የሆነ ነገር ነው። ሶስተኛው ሲቪል ሶሳይቲ ነው። ሲቪል ሶሳይቲ ስንል ከመንግስት መዋቅር ውጭ ያለው ፐብሊክ ላይፉ ላይ ፓርቲሲፔት የሚያደርጉ ሰዎች ናቸው። ተራው ማህበረሰብ ማለት ይቻላል። እናም እነዚህ ዜጎቹ ዲሞክራሲ እውን በማድረግ ፕሮሰስ ውስጥ ትልቁን ፓርት የሚወስዱ ናቸው። ሚዲያ፣ ፖለቲካል ፓርቲ እና ሲቪል ሶሳይቲ አንድ ላይ ሲሆኑ ነው ስቴብል የሆነ ዲሞክራሲ እውን ማድረግ የሚቻለው መፍጠር የሚቻለው ማለት ነው። ቀጣዩና የዚህ ዩኒት የመጨረሻው ሰብቶፒክ ደግሞ 5.7 ሂውማን ራይትስ ኮንሰፕትስ ኤንድ ቲዮሪስ የሚል ነው። እዚህ ሰብቶፒክ ውስጥ ጀስት አንድ ጊዜ ብቻ ቴክስት ቡኩን ከፍታችሁ የተወሰኑ ቤዚክ እና ኮመን የተባሉ ሀሳቦችን ማየት እንዳትረሱ። ያው ብዙ ጊዜ ከሃይስኩል ጀምሮ የተማራችሁ ስለሆነ ብዙ ዲቴይል ማብራራቱ ያን ያክል ማስፈላጊ አይደለም፣ ግን ቤዚክ የተባሉ እዚህ ዩኒት ላይ ያሉ ሀሳቦችን ለማብራራት እሞክራለሁ። ሂውማን ራይትስ ዋና ዋና ፕሪንሲፕሎች አሉት። ዩኒቨርሳል፣ ዓለም አቀፍ፣ የትም ቦታ በየትኛውም ጊዜ ሁሉም ሰው ላይ አፕላይ የሚያደርግ ነው። እንዲሁም ሂውማን ራይትስ አር ኢንኤሊየነብል፣ የማይገረሰሱ ናቸው። ሂውማን ራይትስ የቅንጦት ነገር አይደለም፣ ቤዚክ የተባለ ፍላጎት። እንዲሁም ሂውማን ራይትስ ኢንዲቪዚብል ናቸው፣ የማይከፋፈል ማለትም ኢንሃረንትሊ ሰው በመሆኑ ብቻ ለሰውነቱ ክብር ሲባል የሚገባው ነው ማለት ነው። ኦልሶ ሂውማን ራይትስ አር ኢንተርዲፔንደንት ኤንድ ኢንተርሪሌትድ፣ የሰብአዊ መብቶች ሂውማን ራይቶች ሁሉም እኩል አስፈላጊነት አላቸው። ብዙ አይነት የሰብአዊ መብቶች አሉ።
አንዱን የሰብአዊ መብት ሰጥቶ ሌላውን የሰብአዊ መብት መንፈግ ተገቢ አይደለም። ሁሉም እርስ በርስ የሚገናኙ ናቸው። ሁማን ራይትስ እንግዲህ ፎርማሊ ስታብሊሽ የተደረገው 1948 ላይ ነው። ሁማን ራይትስ በሶስት ካታጎሪዎች ይከፈላል። ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን እና ሰርድ ጀኔሬሽን። ፈርስት ጀኔሬሽን ራይትስ የሚባለው ሲቪል ኤንድ ፖለቲካል ራይቶች ናቸው። ኢንዲቪዥዋል ፍሪደም በመጠበቅ ፖለቲካል እና ሲቪክ ላይፍ ላይ ያለውን ተጽዕኖ ተሳትፎ የሚያረጋግጥ ነው። እነዚህ ምሳሌ ራይት ቱ ላይፍ፣ ላይበሪቲ፣ ፐርሰናል ሴኩሪቲ፣ ኢኳሊቲ ቢፎር ዘ ሎው ያሉትን መጥቀስ ይቻላል። እነዚህ መብቶች አንድን ግለሰብ የሃይማኖት ነጻነት እንዲኖረው፣ የመናገር፣ የመሰብሰብ፣ ፖለቲካል ፓርቲሲፔሽን ፍሪደም እንዲኖረው ጋረንቲ የሚያደርጉ ናቸው። ሲቪል እና ፖለቲካል መብቶች ኢሚዲየትሊ ሪላይዘብል ይባላሉ። ምክንያቱም ሁሉም ስቴት ምንም አይነት የፖለቲካል እይታና የኢኮኖሚክ ስታተስ ቢኖራቸውም ሊጠብቋቸው የሚገቡ ኢሚዲየትሊ ሪላይዘብል ሊያስተውሏቸው የሚገቡ ናቸው። እንዲሁም ኔጌቲቭ ራይት በመባል ይታወቃሉ። ማለትም ኔጌቲቭ የተባሉበት ምክንያት መንግስት እነዚህ መብቶችን ቫዮሌት በማድረግ ውስጥ ራሱ ማራቅ አለበት። እነዚህን መብቶች ከመንጋት ጭራሹንም እነዚህ መብቶች ጋር ከመድረስ ራሱ ማራቅ ስር አለበት ማለት ነው። ሰከንድ ጀኔሬሽን ራይት ደግሞ ሶሻል ኢኮኖሚክ ኤንድ ካልቸራል ራይቶች ናቸው። ይህም የተከበረ ላይፍ እና እድገት እንዲኖር የሚያረጋግጥ ነው። ለምሳሌ ራይት ቱ ኤዱኬሽን፣ ሄልዝ ኬር፣ ሶሻል ሴኩሪቲ፣ ራይት ቱ ፓርቲሲፔሽን ኢን ካልቸር ላይፍ፣ ብዙ ምሳሌዎችን መጥቀስ ይቻላል። እነዚህ መብቶች ፖዘቲቭ ራይትስ ይባላሉ። ምክንያቱም የመንግስትን አቅርቦት ይፈልጋሉ። ኦልሶ ፕሮግሬሲቭሊ ሪላይዘብል ይባላሉ። ቢኮዝ እነዚህ መብቶች ማለትም ኢሴንሻል ቢሆኑም እንኳ ስቴቱ ባለው ሪሶርስ እና ችሎታ ላይ ዲፔንድ የሚያደርግ ነው። ፒስ ዴቨሎፕመንት ኤንድ ኢንቫይሮንመንታል ራይትስ ደግሞ ሰርድ ጀኔሬሽን ኦር ሶሊዳሪቲ ራይትስ ይባላሉ። እነዚህ ሞር ኮሌክቲቭ እና የተሻለ እድገት፣ ሰላምን እና የአካባቢ ጥበቃን ለማስፈን የሚሉ ናቸው። እነዚህ መብቶች ከሀገራት አልፎ ዓለም አቀፍ ትብብርና ኮኦፕሬሽን የሚፈልጉ ናቸው። ሪሶርስ እንዴት ነው ዲስትሪቢዩት መደረግ ያለበት የሚለውንም ይዳስሳል። እነዚህ መብቶች ኢመርጂንግ ራይትስ በመባል ይታወቃሉ። እነዚህ ካቴጎሪዎች እንግዲህ ሁማን ራይትስን በተለያየ መልኩ እንድንረዳው የሚያግዙ ናቸው ማለት ነው። ሌላው ሀሳብ ደግሞ ዴሮጌሽንስ ኤንድ ሊሚቴሽን ኦን ሁማን ራይትስ የሚል ነው። ሁማን ራይትስ ፈንዳሜንታል ነገር ቢሆንም ነገር ግን አብሶሉት አይደለም። ማለትም አንዳንድ ሁኔታዎች ይኖራሉ። ስቴቱ እነዚህን መብቶች ኤክሰርሳይዝ ከማድረግ ሪስትሪክት የሚያደርግበት የሚገድበት ሁኔታ አለ። እነዚህን ሪስትሪክሽኖችም ሁለት አይነት ፎርም ይኖራቸዋል፣ ሊሚቴሽንስ ኤንድ ዴሮጌሽንስ። ሊሚቴሽን ህጋዊ የሆነና የሆነን ነገር ማኔጅ ለማድረግ ሲባል ገደብ ሲያስቀምጥ ነው ራይቶች ላይ። ለምሳሌ ፍሪደም ኦፍ ኤክስፕሬሽን፣ የመናገር ነፃነት ምናምን፣ ደህንነት፣ ሴፍቲን ለመጠበቅ ሲባል በሆነ ታይም እና ፕሌስ የተገደበ ሊሆን ይችላል። ዴሮጌሽን የምንለው ደግሞ በኤመርጀንሲ ሰዓት ያለ ነው። የተወሰኑ መብቶችን ለጊዜያዊነት ሰስፔንድ ሊደረግ ይችላል። የሆነ ተፈጥሯዊ አደጋ ሊሆን ይችላል፣ ኦር ሰው ሰራሽ፣ ለምሳሌ ጦርነት ምናምን ባለ ሰዓት አንዳንድ ሁኔታዎች በኤመርጀንሲ ሰዓት አንዳንድ መብቶች ሪስትሪክት ይደረጋሉ ማለት ነው። በኢፌዴሪ ህገ መንግስት መሰረት ስቴት ኦፍ ኢመርጀንሲ የሚታወጀው ኤክስተርናል ኢንቬዥን የውጭ ወረራ ካለ፣ ኦር ናቹራል ዲዛስተር ተፈጥሯዊ አደጋ፣ ኦር ኢፒዴሚክ ወረርሽኝ ነገር ካለ፣ እንዲሁም በፊት ከነበረው ስርዓት ኦርደር ውጪ ማለትም በቃ ባጭሩ ነገራቶች ከቁጥጥር ውጭ ሲሆኑ ማለት ነው። በእነዚህ ሁኔታዎች ስቴት ኦፍ ኢመርጀንሲ ይታወጃል ማለት ነው። ሌላው ሀሳብ ደግሞ ነን ዲሮጋቢሊቲ ኦፍ ሁማን ራይትስ የሚል ነው። በኤመርጀንሲ ሰዓት ስቴት መብቶች ላይ ራይቶች ላይ ገደብ ብትጥልም ይህ ማለት ግን ሁሉም መብቶች በሙሉ ይወሰዳሉ ይነጠቃሉ ማለት አይደለም። ነን ዲሮጋብል የሚባሉ መብቶች አሉ። ማለትም በጣም ፈንዳመንታል የሆኑና በማንኛውም አይነት ሰርከምስታንስ ሊገደቡ የማይገቡ ነን ዲሮጋብል የሚባሉ መብቶች አሉ። ማለትም በጣም ፈንዳመንታል የሆኑና በማንኛውም አይነት ሰርከምስታንስ ውስጥ ሊገደቡ የማይገቡ ናቸው። ለምሳሌ ኢንተርናሽናል ኮንቨንት ኦን ሲቪል ኤንድ ፖለቲካል ራይት ሊሚትድ ዴሮጌሽን ኦፍ ራይትስ ቢኖርም ግልጽ በሆነ መልኩ መነካት የሌለባቸው መብቶች አሉ ይለናል። እነዚህ መብቶች እንግዲህ ኢመርጀንሲ ነውና አምባገነን ሆናለው የሚባል ነገር እንደሌለና የተጠበቁ ሊሆኑ እንደሚገባ ይነግረናል። ለምሳሌ ፍሪደም ፍሮም ስሌቨሪ፣ በምንም አይነት ሁኔታ አንድ ሰው ስሌቭ ሊሆን የሚገባበት ምንም አይነት ሲቹዌሽን የለም። አት ኤኒ ኬዝ ማለት ነው። እነዚህ እንግዲህ በማንኛውም ኬዝ በማንኛውም ሲቹዌሽን ውስጥ ሊነጠቁ ሊወሰዱ የማይገባቸው መብቶች ናቸው ማለት ነው። ቀጣዩ ሀሳብ ደግሞ ሁማን ራይትስ ኢምፕሊሜንቴሽን ኤንድ ኢንፎርስመንት የሚል
ይህ ባጭሩ ሂውማን ራይት ቦዝ በኢንተርናሽናል እና በሪጂናል መካኒዝም የሚጠበቅና ኢንፎርስ የሚደረግ ነው ይላል። ኢንተርናሽናል መካኒዝም ስንል እንደ ዩናይትድ ኔሽን ያሉትን ኦርጋናይዜሽኖችን ነው። እንዲሁም ሪጂናል መካኒዝም ስንል ደግሞ ስፔሲፊክ የሁማን ራይት ኬዞችን በተመለከተ ስታብሊሽ የተደረጉ ናቸው። ይህ ተጨማሪ ሌየር እና ጥበቃ በመሆን የሚያገለግል ነው። ለምሳሌ አፍሪካ ላይ ሪጂናል ሂውማን ራይት ሲስተም በአፍሪካ ዩኒየን ውስጥ በመሆን ነው ኦፕሬት የሚያደርጉት። በጥቅሉ እንግዲህ ሂውማን ራይት በሪጂናልም በኢንተርናሽናልም ሲስተም ኢንፎርስ የሚደረግና የሚጠበቅ ነው ማለት ነው። ኢትዮጵያ ውስጥ ስናይ ደግሞ ሂውማን ራይት በኢፌዴሪ ኮንስቲቱሽን ውስጥ ያለና የኮንስቲቱሽኑ 1/3 የሚሆነው ራሱ ፈንዳመንታል መብቶችን የሚገልጽና ነፃነቶችን ለመጠበቅ እንደቆመ የሚገልጽ ነው። በዚህ ቪዲዮ እንግዲህ የቻፕተር 5 ኮንስቲቱሽን ዲሞክራሲ ኤንድ ሂውማን ራይትስ የሚለውን አይተናል ማለት ነው። ሁሌም እንደምንለው ጋይስ ጥያቄ በደንብ ስሩ። የተሻለ ፈተና ላይ ኢፌክቲቭ የሚያደርጋችሁም እሱ ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።